حبايبي السلام عليكم ورحمة الله وبركاته እንዲያውም ክርስቲያን ወገኖቼ ሰላም ብያለሁ። እውነት ለመናገር እኔ ምን ብዬ እንደምጀምር አላውቅም። ትናንትና ኦልሞስት ለ4 ሰዓት ላይፍ ነበርኩና አረብ ሀገር ያሉ እህቶቻችን በመክተብ ላይና በደላላ በአጀንሲ የሚደርስባቸውን ስቃይ ነግረውኝ በእውነት አላመንኩም። እንደዚህ አይነት ጨካኝ የሆነ አረመኔ አይቻልም። ባለፈው እህታችንን ከርጃን የገደላት የግብጽ ሆን ብሎ ነበር ኢትዮጵያኖችን ብቻ እንደዛ የሚያሰቃየው እንደዛ የሚገርፈው ያስገደደ የሚደፍረው የሌላውን ዜጋ አይነካቸውም ነበር። ግን ሰምታችሁ ፍረዱ። ይህን ቪዲዮ እስከ መጨረሻ አዳምጡት። 4 ነው 5 እህቶቻችን ገብተው ነው ላይፍ ላይ ነገሩኝ። ግን ያንዷን ብቻ ነው ማሰማችሁ። በደንብ አዳምጡት። ልጅ ከሞተች ምናልባት ልጅቱ ከሞተች አመት ያው አሁን ምን ላይ ነን? ታሳስ አካባቢ ነው። ታሳስ ሲመጣ 1 አመት ይሆናል። ታሳስ አካባቢ ነው በእኛም በኢትዮጵያ አቆጣጠር ማለት ነው። እሺ ልጅቷ አይሞተችው። ግን የገደላት ግብጽ ሹፌሩ ግብጽ ነው። ግን እንትን ሳይ ተቀጣሪ ነውና አላፍትና አለው አላፍትና ሰጥቷታል። ረጅም ነው ያረቡ አላፍትና ሰጥቷል። ረጅም ነው ግብጻዩ ረጅም ወፍር እሱ ነው ረጅም ወፍራም ቀይ እና በጣም ወፍራም ነው። በቃ ከምልህ በላይ ወፍራም ነው። ከሱ ጋር የሚሰራው ማለት ነው። አንደኛው ካሊፋ ህንጻ ነው ያለው ፒያሳ። ግን እዛ ቤት ውስጥ ብዙ ልጆች አሁንኛ ለምሳሌ እኔ የ9 ወር ደሞዜን ጥዬ ነው ምንም አልተሰጠኝም። የ9 ወር ማለት ነው 9 ወር የሰራውበትን ምንም አላገኘውም። ይሄንን የሚያደርጉ ያሉት አንድ ግብጽ አለ፣ አንዱ ደግሞ ምን ነበር መሰለኝ ሱዳን ብቻ ሱዳን ነው። 2 ነበሩ። አንዱ ቀጭን ነው፣ አንዱ ሱዳን ነው። እና ቦታው አሁን ልጅቷ አሁን እኛ የምናድርበት ማደሪያው ለብቻ ነው ያለው፣ ቢሮው ለብቻ ነው ያለው። እንግዳ የሚቀበሉበት ማለት አሰሪዎች የሚመጡበት የሚቀበሉበት ለብቻ ነው ያለው። ከዛ ግን እቺ ልጅ ከዛ በፊት እኛ አናቅምና የሌላ አገር ዜጎችም አሁን በጣም እንትን ያሉ የነበረው ኢትዮጵያዊ ነው። ከዛ ግን እንደገባን ከኢትዮጵያ እንደመጣን ስልክ ይቀበሉናል። ስልክ ተቀብሎ እንትኖች ኬንያና ዩጋንዳዎች አሉ። እነሱ ክላስ ለብቻ ነው ለነሱ ስልክም ይሰጣቸዋል፣ ዋይፋይም ይሰጣቸዋል ለራሳቸው። ግን ለኢትዮጵያ እንዳሰጡ ነው ብሎ የሚላቸው እንትኑ ማለት ነው። እኔ አሁን የሳውዲውን ብዙም እንትኑ የለኝም። የኢትዮጵያውን ከሱ የሚሰሩትን ቢያንስ 2ቱን አድራሻቸውን ያውቃለሁ 2ቱን። እና ግን በቃ ማንም አያውቅም። በቃ እዛ ከገባን በኋላ ምግብ የምናገኘው በ48 ሰዓት ለዛውም ሩዝ ነው፣ ነጭ ሩዝ ከአንድ 3ኛ በቃ እስከ ደረጃው 3ኛው ሩዝ በቃ። ከዛ ግን አንድ ልጅ ምን ተደረገች? 17 ወር ድረስ ሰራ ያለ ደሞዝ ነው የምትሰራው ልጅቱ። ከዛ ሴትዮዋ ታሰቃያታለች። ሴትዮዋ ወጣ ሴትዮዋ በር ዘግታ በወጣ ማለት ለሆነ ነገር በሄደችበት ሰዓት ሰውየው የድፈራ ሙከራ ያደርግባታል ማለት ነው በልጅቱ። ከዛ ግን ይሄ ሰውዬ የድፈራ ደሞዝሽን እሰጥሻለሁ ካሜራ እያጠፋ ካሜራ አለ ካሜራ እያጠፋ ልጅቷ ላይ ማን ነው የሚያደርገው? አማርኛ ማችልም የጅማል መክተብ የሚሰራው ልጅ ነው። አሰሪዋ መክተብ ነው የሚሰራው ነው ወይ መክተብ የሚሰራው ወይ አረቡ መክተብ የሚሰራው ልጅ መክተብ የሚሰራውማ እሱ ያም በቃ ቆንጆ የሆነችዋን ልጅ ያለ ምንም ሳይል ተነሽ ብሎ ይዞ ወጥቶ በቃ ዋስቶ እንደፈለገ ተጫውቶ አምጥቶ ይጥላታል። እንደፈለገ አምጥቶ ይጥላታል። እና ይሄ አለ ማለት አሰሪው ደግሞ ከስንት ጊዜ በኋላ ነው የሚመጣው። በስንት አንድ ቀን የሆነ አጋጣሚ በሆነ ምክንያት ነው የሚመጣው እንጂ ድርሽ አይልም ብለዋል። ሳውዲው ድርሽ አይልም በስልክ እንደነገረኝ ማለት ነው። እሺ በቃ ድርሽ አይልም። በስንት አንድ ጊዜ ነው የሚመጣው። እና በቃ ቅድም ያናገርኩት ነው ሰውየው ቅድም ስልክ ስደውል ነበርሽ አንቺ? እዚህ ነበርኩኝ ግን ድምፁ ጠፍቶኛል።
ድምፁ ጠፍቶኛል። ያን እንጃ ብዙም አይመጣም። እኛ እናገኘውም ሲመጣ ራሱ እኛ እናገኘው ልጆቹ አሰሪ ከተቀበላቸው ኤርፖርት ላይ ወዝዶ ደግሞ የሆነ የተወሰነ ሰርቶ ሳይመቻቸው ሲቀር ወደ ቢሮ ከተመለሱ ያንን ብር እኛ መጀመሪያ እንናገራለን ወይ በጡት ወላይ ፓንቷን ያስወለቃት ልጅ አለች። ፓንቷን ያስወለቃት እኛ ፓንትሽ ስር አድርገው ብለናት አሰሪው የሰጠቻትን ብር ፓንቷን አስወልቆ ወስዶባታል። ፓንቷን ማለት ነው። ያችን ልጅ ደግሞ እንዲህ በአይናችን እያየን ነው በቃ ነፍሷ የወጣው። ሌሊት 10 ሰዓት ላይ በኢትዮጵያ ሌሊት 10 ሰዓት ላይ ነፍሷ ወጣ። በእኛ በራሳችን እጅ ነው። ግን እዚችን ልጅ ማን ይወቅ? ማንስ ይስማ? ምንም እናውቀው ነገር የለም። ምንም መጨረሻ ላይ ራሱን መጣ ደብድቧት ባንቲ ባሰኒ ደባደበ ባንቲ ወልቀ የደባደበ አነ ይጀክ ያናርገ እያየ ነው። እኔ ራሱ እያየ ነው። ደብድቧት ነው የሞተችው ልጅቷ። አንደኛውን ደግሞ የት እንዳደረጋት አናውቅም። አሰሪዋ በብላ ድስተቃ ያቺ ማለት አሰሪዋ ካፊሏ እሷ ስትወጣ ሰውየው ወድፈራ እንትን ሙከራ ያደርግባታል ምናምን ያልኳችሁ ልጅ ምን ተደረገች? መጨረሻ ላይ ሴትዮዋ እጇን በብላ ወጋቻት ማለት ነው። እንዲህ በቃ ከፊት ለፊት ገብቶ ከጀርባ ነው የወጣው ብላው። በምንድነው እንትን ሲንክ ላይ ያጠበች ድስት ተቃጥለሻል ብላ ነው የወጋቻት። ከዛ እቺ ልጅ ቤቱ አላለቀለትምና አዲስ ነው የሆነ ማለት ከፍ ያለ ቤት አይደለም፣ ግራውንድ ነው። ግራውንድ ሆኖ ማለት ቪላ ቤት ነው፣ ከፍ ያለ አይደለም። እና አላለቀለትምና መስኮቱ ያልተዘጋ ማለት ምንም ያልተደረገለት መስኮት ነበረ። ከሱ ሮጣ ዘላ ስታመልጥ እግሯ ወለቀ። ይሄ ምኑ እግሯ እንትን ይሄ እንትን ቁርጭምጭሚቷ ወለቀ ማለት ነው። እሺ እጇ ላይ ብላው እጇ ላይ ያለ ብላው እጇ ላይ ያለ ብላው እጇ ላይ ያለ ቁርጭምጭሚቷ ወለቀ። ከዛ ግን ዞር ብላ ስታይ ልትንቀሳቀስ ሙከራ ስታደርግ ወዴት ትንቀሳቀስ እግሯ ወለቀ። ከዛ ግን ስትጮህ አጋጣሚ የሌላ ሀገር ዜጋ ነው ስትጮህ ልጅቱ 7 ወር ስለተቀመጠች አማርኛ ትችላለችና መዳን ወጋችኝ በበላ ብላ ስትጮህ ዘው ብሎ ሲገባ እንደገና ሴትዮዋ አለቅም ሰውየው አለቅም። አንድ አጋጣሚ ሰውየው እዛ የሆነ ባሊቃማ ነበርና ፖሊስ ጠራ። ፖሊሶች ሄዱ ልጅቷን ይዘው ምንም ነገር ምንም ሳይሉ ፖሊሶች ከነ ብላዋ እዛው ፖሊስ ጣቢያ ወሰዷት። ከዛ ለቢሮ ደወሉ። ለቢሮ ሲደውሉ ሄደ ይሄ የተረገመ ሰውዬ ሄደ። አሰሪው ምንም አላፊው ምንም ያቀው ነገር የለም ሄደ ማለት ነው። ግብጽ ነው የሄደው። ሄዶ ምን ቢላቸው ጥሩ ነው ለነሱ ልጅቷ ትሰማለች እንግዲህ አሳክማታለሁ ያለውን ነገር እጨርሳለሁ እኔው አሳክማታለሁ ብሎ ነው ልጅቷን ተቀብሎ ከፖሊሶች ወስጄ አሳክማታለሁ ብሎ ፈርሞ ነው የተቀበላቸው። ከዛ ተቀብሏቸው አመጣት እኛ ጋር እኛው ያለንበት እኛ እዛው ነን ያለነው። እንደዛ ተወቅታ ማለት ነው። እንደዛ ተወቅታ አው ወልኩ ወላሂ ማንም ባይኑ ካላየ ማንም አያምንም። ይሄንን ነገር ማንም ሊያምን አይችልም። በነገራችን ላይ ወላይ እንዴ ልትወጋ ስትሞክር ልጅቱ እጇ እንደዚህ ዘርግታ ነው እንግዲህ እጇ ላይ እንትን ያለው ያረፈው ብላው። ከዛ ግን ብላውን አውልቆ አሳክማታለሁ ብሎ አመጣትና አምጥቶ ግፍትር አድርጎ ነው የወረወራት። ከዛ ደነገጥን። ሰውነቷ ደም ነው በቃ እግሯ የለም። ምን እናድርጋት? ከዛ ዘክቶት ሄደ። ተመልሶ መጣና መልሼ ወዝድሻለሁ አላት። እዛው ቤት መልሼ ወዝድሻለሁ ልጅቱ እጅሽን የወጋሽው ራስሽ ነሽ እንጂ እሷ አልወጋችሽም አላት። አውቀሽ ራስሽ ነሽ የወጋሽው አላት። ከዛ ግን እቺ ልጅ አማርኛ ማትችልም ገና ህፃን ልጅ ናት። በቃ የስንት ዓመት እኔ አላቅም የጅማ ልጅ ናት ልጅቱ። ምንም አማርኛ ማትችልም ትንሽ በመታቃታ አረብኛ ነው እኛም በመናቃት አረብኛ ነው የምንግባባው የነበረው ማለት ነው። ከዛ ግን እንደዛ እየሆነ እየሄደ እየመጣ እየደበደባት እየሄደ እየመጣ እየደበደባት ከዛ እኔ ምንም አልፈልግም በቃ ወይ ግደለኝ ወይ ሀገሬን ላከኝ አለችው። እዛ ቤት ተመልሼ አልገባም ወይ አንተ እዚሁ ግደለኝ ወይ ሀገሬን ላከኝ አለችው። አሁን 400 የ7 ወር ደሞዝ አላከችም ልጅቱ። አሁን 400 ሺህ ብር ስጭኝና እልክሻለሁ አሳፍርሻለሁ። እሺ ለቤተሰብ ልደውል ስልክ ስጠኝ።
ለቤተሰቦቼ ልደውልና ስልክ ስጠኝ እነሱ ይልኩልሃል ብላ ስትለው በቃ ምንም ከዛ ግን በስተመጨረሻ እቺን ልጅ እየደበደባት በየቀኑ እያለ አንድ ቀን ኬንያዋ ምን አለችን እንዳይመታችሁ አንዲት ኬንያ ተደብቃ መጣችና እንዳይመታችሁ ልክ እሱ ሲመታችሁ አለች ልብሳችሁን አውልቃችሁ ሁላችሁም በጀማ ልብሳችሁን አውልቃችሁ ራቆታችሁን ልብሳችሁን ወሩሩበትና ውበሉ አለችን ከዛ ግን ሁሉም እሺ ይላታል እሱ ሲመጣ ሁሉም በቃ ድምጥማጡ ነው የሚጠፋው ማለት ነው ይፈራል ሁሉም ሽንት ነው የሚያመልጠው ከዛ እንደዛ ያደረጋት እንደዛው ያለችን ቀን ልጅቱን መጣ በቃ ይሄ በምን በሚያክል እጁ በቃ አንዲ በጥፊ ስላት በቃ ይሄ ዞረች ልጅቷ እንዳለ ተሽከረከረች ማለት ነው ከዛ ግን አላህ ይስጣትች ኬንያዋ በሩን በርግዳው ገባች በሩን በርግዳ ገብታ ምን ብታደርገው ጥሩ ነው ጎሮሮውን አነቀችው እና ምን አልኩሽ አላት ወላሂ ምን አልኩሽ ያንቺን ምንሽ ነካውብሽ ብሎ ስላት ኩል ሰምሲ ማለችው ኬንያ አፍሪካ ዩጋንዳ አፍሪካ ኢትዮጵያ አፍሪካ ሁላችንም አንድ ሁለተኛ እንደዚህ ስታደርግ እንዳላይ ከዛም በኋላ ግን ልጅቷን ይዞ እየወጣ መኪና ውስጥ ደብድቦ እያመጣ በስተመጨረሻ ግን ምን እንዳደረጋት ማናቅ እዟት ቀረበዛው ማን ይጠይቀው የዛችም ልጅ ምንም ነገሯ ሳይል ደግሞ እንደገና አንዲት ልጅ ደግሞ አሰሪዋ በረኪና ደፍታባት 5 ሊትር በረኪና ከላይ እስከ ታች ደፍታባት ሰውነቷ ቆሰለ ማለት ነው ሰውነቷ ቆስሎ ይዟት መጣ እዛው ራሱ አንድ በርግጫ እያለ አንድ በጥፊ እያለ ራሱ ገደላት ልጅቷ ግን ያንን ነገር እስከ ዛሬ ድረስ ማንንም ያውቀው ነገር የለም ማንንም እና ምናልባት እንኳን እኔ ቢያንስ ያቺ ልጅ አሁን እኔ እሰማ ነበር ሚዲያ ላይ ምን ስልክ የለን ማንስ ይናገራል ቤት ውስጥ ለሰራተኛ ምግብ የምታበስል ኢትዮጵያዊ ነበረች እቺ ልጅ ግን ሲወጡ ሬሳ ሲያወጡ አይቻለውና ለሊት ነፍሷ የወጣው 10 ሰዓት ለአካባቢ ነው የወጣው እኛ ስንጮህ እሷ ናት መታ እንትን ያለችው ማለት ነው ለሱ የደወለችለት ከዛ ግን ቀድመሽ በታስኛቸው በቦታው እንዳይኖሩ አላት ከዛ እኔ የትም በቃ ዞር አልልም ከሷው ጋር ይግደለኝ እንጂ የትም አልሄድም ብዬ አንተን አልኩ ማለት ነው ከዛ ልክ ሲመጣ አንቺ ምንም እንትን ይልሻል ምናምን ሲሉኝ በቃ እኔ ልክ እሱ ሲመጣ ሁላችን መንፈራለን በቃ ሬሳውን የትውሰደው ምን ያደርጉትኛ አላየንም ልጅቷ ግን ስትናገር ይዘው ወርደው ፎቅ ላይ ነው ያለነው ይዘው ወርደው መኪና ውስጥ ሲያስገቡ አይቻለው አለች ልጅቷ ግን በቃ ማንንም ያውቀው ነገር የለም ይሄንን ጊዜ አው የዛችኛውን አሁን የሞተችውን ኮከልጃም የሷንም ኮሬሳ ለመደበቅ እየሞከሩ ነበር ይዟት ሊወጡ ሲሞክሩ ነበር ይሄን ነገር ሰምተናልኛ የሷንም ሊደብቃት ፈልጎ ነበር አው ምን የምናውቃለው ግን የዚችን ለሊት ነው ማንንም ምንም ያውቀው ደሞ ጫካ ነው ቦታው ራሱ በቃ ምንም እናየው ነገር የለም ምን በላውም የምንጠጣው ሽንት ቤት ውሃ ነው የምንጠጣው በቃ ምንም ምንታጠብበት የለን ምንልበት የለን በቃ የለም በቃ ምንም ነገር ሁሉም ሬሳው ነው ሁሉም ተስፋ ቆርጧል ሲጀመር ማንንም እንደዚህ ሀገሩን እገባለሁ ብሎም ያሰበም የለም በፍጹም ሲጀመር ግን ይሄ ነገር እኔ እንጃ እኔ አላቅም በተለይ የኢትዮጵያ ኤጀንሲዎች እኔ አላቅም ይሄንን ነገር ኤምፓዚ ሊያቀው ግድ ይገባል ይሄንን ነገር በቃ ለምንድን ነው ስልክ የሚቀሙት ልጆች ለምንድን ነው ልክ እዛ ከኢትዮጵያ ሲወጡ በቃ ምን አይነት ቤት እንደሚገቡ እንዴት አድርገው የኢትዮጵያ ኤጀንሲዎች እንደሚልኳቸው ማንንም ያውቃል ግን ከዛ ከወጡ በኋላ ልክ ኤርፖርት ሲደርሱ ሁሉም ነገር ይቀየራል ያገሩ ውስጥ ኤጀንሲ ነው በቃ የሚቀየረው ሁሉንም ነገር ማለት ነው እንግዲህ ስልክ እንዳይሰጣቸው የሚያደርገው እሱ ነው ሌላ ማን ያደርጋል በቃ ከምንም በላይ ስልክ ያስፈልጋቸዋል ስልክ ያስፈልጋል በቃ ከምንም በላይ በቃ ሌላ ሁሉም ትርፍ ነው እንዴ በምን ይታወቅ አሁን የዚች ልጅ ሬሳ በቃ ቤተሰቦቿ እንኳን ምንም ያውቁት ነገር የለም አላቅም ብቻ እኔ አላቅም ልጅቷ የጅማ ልጅ ናት ያችም ልጅ
አንቺ ላይ ስም የለም አንቺ ላይ የኢትዮጵያውም የዚህም የለሽም የኤጀንሲው ስም የኢትዮጵያውም የዚህም ወይም የካምፓኒው ስም የኢትዮጵያው የኤጀንሲው ስም አለኝ የሁለቱን አውቃለሁ ላኪልኝ እስኪ ማለት ሶስት ናቸው አንተ ናቸው ማለት ነው ኤጀንሲዎቹ ሶስት ናቸው ከሱ ጋር የሚሰሩት ኢትዮጵያ ውስጥ የሚሰሩት ይሄ እኮ ልክ እንደ ዱባዩ መዘጋት ነው እኮ ያለበት ወላሂ ለአዚም ይሄ ህዝቡ መጮህ አለበት አሁን እኮ ልጆቻችን አሉ እያሉ እኮ ነው አሁን የሞቱ ልጆችም